ሰላም እንደምን አላችሁ? ማስታወቂያ ስራን እና የህግ ተጠያቂነት በተመለከተ አጠር ያለ መረጃን ላካፍላችሁ። እንግዲህ አዋጅ ቁጥር 759/2004 የወጣውን አዋጅ ስለ ማስታወቂያና የህግ ተጠያቂነት አዋጁን ባልተከተለ መልኩ ማስታወቂያ የሰራ ሰው ተጠያቂነትና እንዲሁም ያለበትን ኃላፊነት እና ግዴታ አስቀምጠዋል። እንግዲህ የመጀመሪያዎቹ እና ዋናዎቹ ያስቀመጣቸው ለማስታወቂያ የሚሰራ ሰው ምን ሊከተል እንደሚገባ እና ምን ግዴታ ሳለበት ምን ማጣራት ግዴታ እና ኃላፊነት ጥሎበታል የሚለውን እንግዲህ እንመለከታለን ማለት ነው። እንግዲህ ሙሉ በሙሉ የሚሰጠውን ማንኛውም መረጃ ወይም ማስታወቂያ ለተጠቃሚ ወይ ደግሞ ለተገልጋይ በሚያሳምን መልኩ አድርጎ ሲሰራ ነገር ግን የሚሰራውን ማስታወቂያ እውነት መሆኑን አሳሳች ያለመሆኑን በእርግጠኝነት ደግሞ ተገልጋዮች የማያንገላታና በእርግጠኝነት የተናገረውን ቃል በተግባር ያለ መሆኑን ማረጋገጥ አለበት ማለት ነው። ይህ የማያረጋግጥ ከሆነ በቅጣት እንግዲህ ቅጣቱ ከ10 ሺህ በእርግጥ ቅጣቱ ከ10 ሺህ እስከ 100 ሺህ ብር የሚል ነው በአዋጁ ያለው። ከዛ በላይ የወንጀል ተጠያቂነትም የሚያስከትል አይደለም ወይ ደግሞ በወንጀል ተጠያቂ እንደማይሆን በአዋጁ አስቀምጠዋል። የሚያስቀጣው የፍትሐብሔር ወይም ደግሞ የገንዘብ ቅጣት ነው። በተጨማሪ ደግሞ በማስታወቂያ ስራ ያገኘውን ገንዘብ ሙሉ በሙሉ እንደሚወረስና ለመንግስት ገቢ እንደሚሆንም ተቀምጠዋል። በሌላ መልኩ እነዚህ ተበዳዮች የምንላቸው ወይ ደግሞ በሱ ማስታወቂያ ተሳስተው ገንዘባቸውን የከሰሩ ወይም የተበሉ ሰዎች ምን ሊያደርጉ ይችላሉ? በምንስ ሊጠየቁ ይችላሉ? የሚል አዋጁ በግልጽ አላስቀመጠም። ምንም አላለም ማለት ነው። በፍትሐብሔር ይጠይቃሉ ወይ ደግሞ ምንም የሚለውን ነገር ግልጽ አይደለም እና ያስቀመጠው ነገር የለም። ነገር ግን በሰበር መዝገብ ቁጥር 1934/80 በቅጽ 25 በግልጽ እንዳስቀመጠው ከሆነ ተበዳዮች ወይ ደግሞ በማስታወቂያ ተሳስቶ ገንዘባቸውን የከሰሩ ሰዎች የተጎዱ ሰዎች በፍትሐብሔር ህጉ 2035 መሰረት ከሰው ካሳን መጠየቅ እንደሚችሉ አስቀምጠዋል። ነገር ግን ደግሞ ካሳ ሲጠይቁ ደግሞ ሙሉ ካሳ እና ከፊል ካሳ የሚባል ነገር አለ። ሙሉ ካሳ መጠየቅ የሚችሉ አስፈላጊውን ጥንቃቄ አድርገው ሙሉ ጥንቃቄ ወይ ደግሞ አስፈላጊ ጥንቃቄ እነሱ ማድረግ የሚገባቸውን ሙሉ በሙሉ አድርገው ተጠንቅቀው ነገር ግን በማስታወቂያ ሰሪው አሳሳች ንግግር ተሳስተው እና በራሳቸው በኩል ምንም ነገር ስህተት የሌላቸው ከሆነ ሙሉ ካሳ መጠየቅ እንደሚችሉ እና ነገር ግን የራሳቸው ውስን መልኩ የሸለልተኝነትም ያላቸው እንደሆነ ደግሞ ከፊል ካሳ መጠየቅ እንደሚችሉ በግልጽ አስቀምጠዋል ማለት ነው። እንግዲህ አብዛኞቻችን ስለ ማስታወቂያ ስንናገር የህግ ተጠያቂነትን በተመለከተ ብዙም እምብዛም ትኩረት አንሰጠውም። ነገር ግን የእያንዳንዱን ድንጋጌ በተለይ አዋጁ የእያንዳንዱን ድንጋጌ ምን ማድረግ እንዳለብን ማስታወቂያ ከመስራታችን በፊት ምን ማጥናት እንዳለብን አዋጁ እንዴት በጥንቃቄ ማንበብ እና ተግባራዊ ማድረግ እንዳለብን ለምሳሌ ንብረት ገና ከውጭ ሀገር ሳይመጣ ገና ኢትዮጵያ ሳይገባ ስቶር ውስጥ እንዳለ ወይ ደግሞ ኢትዮጵያ ገብቶ እንዳለ ምርቱ ምን አይነት እንደሆነ ዋጋውን በስንት እንደሚሸጥ እንነጋገራለን። በተለይ ዋጋን በተመለከተ አሁን ለምሳሌ እነ ሰራዊት ፍቅሬን በተከሰሱበት ወይ ደግሞ በተጠረጠሩበት እንግዲህ አንደኛው የዋጋ ነው። ዋጋ በ950 ይመስለኛል 950 ሺህ መኪናን ትረከባላችሁ የሚል ነበረ። እንግዲህ ማስታወቂያ ግዴታ 950 ማስረከብ አለበት ለደንበኞቹ ማለት ነው። በ950 የማያስረክብ ከሆነ በተጨማሪ ደግሞ መኪናዎቹ አይነቶች የመኪና አይነት ሞዴል በግልጽ በማስታወቂያው እንደተነገረ ራሱ ማስረከብ አለበት ማለት ነው። ሞዴል ሊለያይ ይችላል። የዓመተ ምህረቱ የ2018 ከሆነ 2018 ነው መሆን ያለበት። ስለዚህ እያንዳንዱን የምንናገረውን አይተም የምንናገረውን ቃል በጽሁፍ በሪከርድ ይዘን እስከ 6 ወር ማስቀመጥም አለብን።
እስከ 6 ወር። ከዛ በኋላ ማጥፋት ይቻላል። ግን እስከ 6 ወር ግን በሪከርድ የማስቀመጥ ግዴታ አለብን ማለት ነው። ከዛ በኋላ የተናገርነውን ከአዋጁ የሚቃረንና የማይጣጣም ከሆነ የመጀመሪያው ያው የወንጀል ተጠያቂነት ባይኖረንም አዋጅን በመጣስ እስከ 100,000 ብር ፕላስ ያገኘነውን ጥቅም ለመንግስት ገቢ ይሆናል ማለት ነው። በተጨማሪም ደግሞ ለእያንዳንዱ የጎዳነውን ህብረተሰብ በፍትሐ ብሔር ህጉን ካሳ ሙሉ ካሳ እና በከፊልም ሆነ በሙሉ እንድንከፍል ህጉ ያስገድደናል ማለት ነው። ስለዚህ አስፈላጊውን ጥንቃቄ ልናደርግ ይገባል። እንግዲህ አስተያየት ሀሳብ ካላችሁ በኮሜንትም አሳውቁን። ቪዲዮውን ለሌላ እንዲደርስ እንግዲህ ኮፒ ሊንክ ሰብስክራይብን ያደረጋችሁ አድርሱልኝ።